making his ETFC debut, coming in at 171 centimeters, weighing 85 kgs, with a reach of 183 cms, straight from his training in Thailand. Kamil Nagash, also known as ፈርኒቸር ስፖንሰር በማድረግ እዚያው ጥቶልናል። ኪንግ ኢዝ ሂር ቨርሰስ ጆኒ ጂጂትሱ የኢቲኤፍሲ ታይትል ቤልት ማን ነው የሚያሸንፈው? Ladies and gentlemen, it's time for round one. Make some noise. ቅድም እንዳየናቸው የሚስ ነው የሚሆኑት። ጆኒ መቼም ሴዶን ስትራይክ እንዲያደርግ ሊፈቅድለት አይገባም። ሴዶ ደግሞ መቼም ጆኒ ቴክዳውን እንዲያደርገው ሊፈቅድለት አይገባም። ኢትስ ኦብቪየስ ሴዶ ስትራይክ ካደረገው የጆኒ መጨረሻ ነው። ጆኒ ደግሞ ቴክዳውን ካደረገው የሴዶ መጨረሻ ነው። ጆኒ እና ሴዶ በአሁን ሰዓት አይን ላይን ተፋጠው እየተያዩ ነው ያለው። ጆኒ ፈገግታ እያሳየው ነው ያለው። በመጨረሻም ሁላችንም ስንጠብቀው የነበረው ፋይት ደርሷል። ዳኛውን ህጉን እየገለጸላቸው ነው። ከዛ ከሰከንዶች በኋላ የኢቲኤፍሲ 02 ሜን ኢቨንት ሴዶና ጆኒ ግሎቭ ተች አድርገዋል። ፋይቱ ሊጀመር ነው። በሩ ተቆለፈ። ሊጀምር ነው። ፋይቱ ሊጀምር ነው። ማን ሩጦ የሚጠጋ ይመስላችኋል? ፋይቱ ጀምሯል። ሴዶና ጆኒ በመጀመሪያው ቴክዳውን ደብል ሌግ ቴክዳውን አደረገ። በመጀመሪያው እንግዲህ ጆኒ ማውንት ላይ ሆኖ ፓንቾችን እያዘነበበት ነው ያለው። ጀርባውን ሰጠው ጆኒ
ሴዶ ጀርባውን ሰጠው። እንግዲህ ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ እንግዲህ በሰከንዶች ውስጥ አቲክ ወደ አርም ባር እየሄደ ይመስላል። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ አሁን አርም ባር ሴታፕ ለማድረግ እየሄደ ይገኛል ማለት ነው። አርም ባር ያዘው አርም ባር አርም ባር ሴዶ ስትሪንግዙ ጠንካራ ነው። አረ ወደ አርም ባር እየሄደ ነው ኪሞራ። አረ ታፕ ሴዶ እስካሁን ድረስ ታፕ አለማድረጉ በጣም አስገራሚ ነው ማለት ነው። እንግዲህ ፉሊ ሎክድ የሆነ ኪሞራን የሞከረው ምን አይነት ሴዶ ከታች ሴዶ እንግዲህ ጆኒ ከላይ ሆነው ዶሚኒት እያደረገ ነው ያለው። ይቅርታ ጋይስ በጣም ስሜት ውስጥ ገብቼ ኮሜንቴት በተሳብ ማድረግ አልቻልኩ። ከላይ ሆኖ ሴዶ አሪፍ ዲፌንድ እያደረገ ነው እስካሁን ድረስ። ስትሬንግዝ አድርጓል። እንግዲህ ስትሬንግዝ በጣም አለው እጁን እስካሁን ድረስ አርም ባር ሴታፕ ለማድረግ ሞክሮም አግኝቶም እድሉን ፊኒሽ ማድረግ አልቻለም ማለት ነው። ነገር ግን አሁንም ቶፕ ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው። ፓንች እያደረገው ነው፣ ኤልቦ እያደረገው ነው። ሴዶ እንደምንም ብሎ መነሳት አለበት ከዚህ ፖዚሽን፣ እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁንም ድጋሚ እጁን አታክ እያደረገው ነው፣ እጁን ለመስበር ነው። እንግዲህ በኪሞራ ሰሚሽን አልቋል። በመጀመሪያው ዙር አልቋል። ጆኒ በመጀመሪያው ዙር አሸንፏል። እንግዲህ ምንም እድል አልሰጠውም ለሴዶ ወዲያውኑ ቴክሳውን አድርገው ከዛ በኋላ ሰሚሽን እንግዲህ ማሸነፍ ችሏል። በኪሞራ ሰሚሽን ሴዶ ቨርሰስ ጆኒ ዊዝን 2 ሚኒትስ። ሁሉ ጊዜ ነግሬያቸዋለሁ ማለት ነው።